ብራው ስልክ ነበረሽ? አልነበረኝም። ስልክም የኔ ቤተሰብ ማለት ነው በህይወት አለው የለውም የሚያውቁት ነገር የለም። በፍጹም ተአምር የላቸውም። ምክንያቱም እኔ ስመጣ አሁን ለቅሶ ነው የሆነባቸው። አላማም እስካሁን ማንም ሰው አያምንም እኔ ኢትዮጵያ መግባቴ ማለት ነው። እስካሁን ድረስ እኔ ገብቻለሁ አይደለም እያዩኝ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱም በስልክ አይተውኝ አያውቁም፣ ሰምተውኝ አያውቁም፣ ምንም አያውቁም። አመት በዓል ሲሆን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለሁ የማስተናግዳቸው መጥተው ለቤተሰባቸው ምግብ በልተው ሲልኩ ምን ሲያደርጉ እማዬ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱም ስልክ ሲኖረኝ እንደዛ እኔም ደውል ነበር ብዬ ስለሚሰማኝ ቀስ ብዬ ሽንት ቤት ሄጄ አለቅስ ነበር። ለምን ቤተሰቦች ለምን አታስደውልሽም? በራሱ ማለት እሺ ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? አታስደውለኝ ቤተሰብ ስለሆንኩ እኔ እደውልላቸዋለሁ ደህና ናቸው ምናምን ትለኛለች። ቤተሰብ ነው ለምን ቤተሰብ ስለሆነች እኔ ደውያላቸው ነበር እኮ ዘመድ ስለሆናችሁ እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆችሽ ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? ስንት ነገር ነው። እግሬ አብጦ ነበር። እጄም አሁን ድኛለሁ እግዚአብሔር ይመስገን። እጄ በሙሉ 10 እጄች ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታምሜ ነበር ማለት ነው። እዛ ታምሜ ግን ሕክምና ውሰጂኝ ስላት ግን ነገ እያለች ምንም ወስዳኝ አታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው። አሁን ግን ድኛለሁ። እንዲያም ይሄንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀልዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ ጭራሽ ዘመዷ ላይ አስቡት። እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ 10 ሺህ ብቻ በመክፈል የሷ ለነገሩ 10 ሺህ አይባልም በነፃ ነው ያሰራቻት። ምክንያቱም 8 ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ 100 ሺህ ነው አገኘው አካውንቴ ላይ እያለች ያለችው። ምን አልሽኝ እናቴ? ሬስቶራንት ብቻ አይደለም ቤቷን ታሰራኛለች። ሬስቶራንት ብቻ አይደለም እኔ የሰራው ራሷ የምትኖርበት ቤት እኔ ያጸደዋለሁ። እኔ ሁሉም ነገር አድርገዋለሁ። ልብሶቹ ደግሞ በሳምንት አንዴ በቃ በትሁዝ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሽዋል። ሁሉ ነገር እኔንም ሰራው የነበረው ምክንያቱም 2 ዌይተር ነበርን። 1 ዓመት ማልሆነችም አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር። ቡና ማፈላው እኔ ነኝ፣ ሻይ ማፈላው እኔ ነኝ፣ ዌይተር የምሰራው እኔ ነኝ፣ ምግብ የማወጣው እኔ ነኝ፣ ይሄ ካሸር የምሰራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው ሁሉ ነገር ይመሰክራል። የሚያቀኝ ማለት ነው ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያውቃል። እረፍ የለሽም እንዴ ምንድነው ይሄ ምን ያለ ስንት ሰው ነው የሚያገረኝ ነበር። ግን መናገር አልቻልኩም። ምክንያቱም እንዳትናገሩ እንባላለን። ከተናገርኩ ለእኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ ማውራት አይቻልም ስትለኝ በጣም ደነገጥኩ። እንዴት ከሰው እንዳትናገሪ እንደዚህ ስትለኝ በጣም ደነገጥኩ። ምክንያቱም እኛ ቤት ምንም ባይኖር ቆሎ በልተን አድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው ተሰጣኝ የነበረው ከልጆቹ ጋር። ምክንያቱም መጀመሪያ ነው እኔ ማን ወጥቼ አላውቅም ከቤቴ ወጥቼ አላውቅም። ልክ 8 ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐር ማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታውቂም?
በሱፐር ማርኬትማ የእሱ አቃላ መጣ ሄዳለሁ። ቤተክርስቲያን አትወስደን። ምሳ ግን ሁሌ ቤተክርስቲያን ነው የምትሄደው። ሁለተኛ ነው ሱፐር ማርኬት ቤት ሰው ስታገኝ የሚደርስብሽን ነገር ለምን ለመናገር አልሞከርሽም? ኢትዮጵያውያን ስታገኝ ዝረው ይነግሩባታል። ምክንያቱ ሁሉም ሰው ነው የምታውቀው፣ በብር ነው የምታምነው። ይሄ ደግሞ ሰርቼ ፈልገው ብሬ ደግሞ በዚህ አገርስ የሚገባልኝ ነው የሚመስለው። ብቻ እኔ የማስበው አገሬ ሂጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረ እንጂ ወጣ ነበር። ሀቡዬ ልኬልሻለሁ። ቶታል አካውንቷ ላይ የገባው አካውንቱ ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው ቶታሉ 108,242 አይደል? ልኬልሻለሁ። 108,428 ብር። አዎ የእሱ ዴቢቱ ነው ክሬዲት ነው እሱ። አዎ አሁን አካውንቷ ላይ ያለው ምን ያህል እንደሚያሳዝን እንግዲህ እዩ። የሚገርም ነው። እንዴት ብላ እንደላከችኝ እህተኛም አለ ቦይስ ማለት ነው። ስመጣ አውጥታ ቀበለኝ ነገር የለም። ተቀበያት ብላ ለእህቴ ትመጣለች አላለች፣ ምን አላለች። ልክ እንደ ከቤቷ እንዳወጣችኝ መጥታለች ብላ ላከቻት። እሷ ደግሞ ስልክ የለኝ ምን የለኝ በምን ታግኘኝ? ያገኘሁት ስንት ለሰዓት እዛ እንደዘርኩት አንድ እግዚአብሔር ብቻ ነው የሚያውቀው። ከመጣሽስ ደውላለች ታውቃለች? አግኝታች ታውቂያለች? እዚህ ተደውለናላታል መኩረ ግን አታነሳም፣ አትመልስም። እንዴት ገባሽ ደህና ነሽ ብላ እንኳን ምንም አልጠየቀችም። ግን ከእግዚአብሔር ግን ዘመድ ናት። ስትገቢስ እንደ ርስቴ አስበሽበት ትሄጃለሽ ብላ ቀጠሮ ይዛልሽ ነው የላከችሽ ወይስ እንደ አጋጣሚ ብቻ ተነስታ ወደ ሀገር ቤት ስትመጪ? ወደ ሀገር ቤት ስመጣማ አላካት ተብላ በስንት መከራና በስንት ታይሽ ነው የላከችኝ። ትልቀኝ አልነበረም። ተመለስላት ግን ያረዳ ያይልክ ተመለስ ብላሽ ነበር ወይ? አዎ ልትመለሽ ነው ብላኛለች። አሁን በቅርቡ ትመለሽ ያለሽ ሳምንት ምናምን ሄደሽ ቤተሰብሽ አይተሽንና ትመለሽ ያለሽ አለችኝ። ግን ስመጣ ኤርፖርት ስመጣ ግን የደረሰብኝ ፓስፖርቴ 5 ወር ኤክስፓየር እንደሆነ ነው። እሳ ግን አለሽ ቀን አለው ትጨርሽዋለሽ፣ ቀን አለው ትመለሽ ያለሽ ብላኝ ነበር። ግን ኤክስፓየርድ ሆነ እንደምመለስ ኤክስፓየርድ ሆነ ነው 5 ወር ሆነታል። ደውልላት የምትሉ እሷ እንግዲህ ምናልባት ዩኤኢ ነው የምትኖረው። ልንገራቸው እኔ ተስፍዬ ልንገራቸው። እኔ ፎቶ አለጠፌ ቪዲዮ ሰርቻለሁ በዶክተር ሀቢባ አካውንት ሄዳችሁ ማየት ትችላላችሁ። እኔ ዋትሳፕ ላይ እያወራኋትኝ ደጋግሜ በእርስቲ ጉዳይ እርስቲን የበደለቻት እራሷ ናት። ዘ ሴም ፐርሰን። የሬስቶራንቱ ስም ቴስት ኦፍ አቡዳቢ ቴስት ኦፍ ኢትዮጵያ ይባላል። የሚገኘው በአቡዳቢ ነው። ላይቭ ላይ 7,000 ሰው ባለበት በቀደም ሰው ልከን ነበረ። አንድ ልጅ ሄዶ ተደብቀው ውስጥ አንድ ህንዳዊ በር ላይ ቆሞ ሬስቶራንቱ ለህንዳውያን እንደተሸጠ ለፓኪስታኒ እንደተሸጠ ሬስቶራንቱ ከዚህ በኋላ የኢትዮጵያ ሬስቶራንት እንዳልሆነ ነገሩን። ግን ውሸት ነው። እንትኑን አሳዩን፣ ላይሰንሱን፣ ፍቃዱን፣ የምግብ ቤቱን ፍቃድ አሳዩን ስንላቸው ከግድግዳ ላይ አውርደው ደብቀውታል አስቀድመው። ለምን ላይቭ ላይ ነው እኛ ሁሉ ነገር የተነጋገርነው። ልጁ እዛ ሲደርስ እነሱ ተደብቀዋል። ይሄን ደግሞ አመኑ። የሆነ ሌባ ሆዳደር ህሊና ቢስ ቤት ገብተው አመኑ መደበቃቸውን። እኛ ስንሄድ እኛ ሰው ስንልክ መደበቃቸውን አመኑ። ላይቭ ሪከርዱ አለ። አንድ ሁለተኛ ነገር እኛ በትህትና እኔ ዋትሳፕ ላይ ስጠራቸው ቮይሴን እየሰሙ ሁሉን ነገር እያዩ እኛ በገንዘብ እንደማንገዛ ለሐቅ የቆምን መሆናችንን ስላወቁ እኛን ከማናገር ይልቅ ለሌሎች ገንዘብ ከፍለው ሌሎች ሌቦች ሆዳደሮች ቤት ህሊና ቢሶች ቤት ገብተው ያልሆነ ነገር ሲያወሩ ነበር። አንደኛ ለእርስቲ ወርቅ ገዝታ ነው ሄደችው አሉ፣ ውሸት። ሁለተኛ 10,000 ብር በኢትዮጵያ እየከፈላት የቀረውን በእጇ በካሽ በኢማራት በድርሃም ነበር የምንሰጣት አሉ፣ ውሸት። በኢማራት ህግ አንድ ካምፓኒ ድርጅት ለሰራተኛ በካሽ ገንዘብ መክፈል አይችሉም። እሷ እርስቲ
3 ዓመት ከ10 ወር ስታገለግል አንድ ቀን የኢማራት ብር ከለሩን አይተው አታውቅም። ከማር ቤት ወጥታ አታውቅም። ከለሩን አይተው አታውቅም። ሰው አይታ አታውቅም። በቃ ከሄደች ጀምሮ ቤት ውስጥ ማደሪያ ቤቷ ማር ቤት፣ ማደሪያ ቤት ማር ቤት